ስለዚህ አዶናይ የሰራው ስራ ማንም አይሰራው። ማንም አሜሪካ ነገር ሰውን እንዲነካ ማለት ይገነጥላል። በጣም የተናደደ How was Ethiopia? Ethiopia was the best, bro. ጭቶታል አይሶስ ቢት ሁለት ቀን ብቆይ ይሻለኝ ነበር እያለ ነው። ይነዝራል ነው ብላችሁ ኤዲት እንዲ ከዚህ ጋር እንደምታዩት ፒክቸር ነው ግብጽ ላይ ደረጃ ባላት ኢሜጅ ምንም እንጃ የገንዘብም ምንም ችግር የለባትም። በዩቲዩብ ከበቂ በላይ እሷም ልጆቿም ገንዘብ ሰርተዋል። ይህ ቅርብ ጊዜ ነው እንግዲህ ትዝ ይለኛል ይህ ቪዲዮ ራሱ እግዚአብሔርን ሁለቱም አሁን አንተ እግረኛው ብለህ የለም በትክክል እኮ እግር ሳይኖርህ ነው አንተ እግረኛ አይደለም። አንተ አገር አሳይላላ ጎንደር መቼ ነው ሰርጋችሁ? ወይና ሰርግ አበባ ይወሽ ጸበል ነው ሙስሊም ነው አይደል? ልጅ ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ላይ እንግዲህ በጣም ብዙ ቪዲዮዎች ተካተውላችኋል። የሚገራርሙ ቪዲዮዎች ይዘን መጥተናል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ደግሞ ሁላችሁም ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ስለዚህ አዶናይ የሰራው ስራ ማንም አይሰራው። ማንም ራሱን ኢንተርናሽናል ሚዲያ ላይ ማቅረብ የሚችለውን ስራ ነው ለዚህ ልጅ የሰጠው። በቃ እሱን ሻይን የሚያደርገውን አዶናይ ትቶ ልጁ ሻይን እንዲያደርግ ነው ያደረገው። እንደዚህ መስክሯል። ዮኒ ማኛ መቼ ነው የመሰከረው? ስለዚህ አዶናይ በእውነት ነው ምን እኔ ያየሁት ነገር እጅግ ተደንቄያለሁ። እጅግ ተደንቄያለሁ እና ግጃ አዶናይ በጣም ራስን እኮ አውትሳይድ ማውራት ትችላለህ። ከአይሾስ ጋር ማውራት ትችላለህ። የኢትዮጵያ ነምበር 1 ቲክቶከር ነኝ እንትን አድርጌያለሁ 4 ነገሮች አሸንፌያለሁ ምናምን ብትለው አለ ከአንተ ጋር ማውራት የሚፈልገው እርግጠኛ ሆኜ እነግርሃለሁ ከአንተ ጋር ነበር የሚያወራው። እውነቱን እኮ ነው። የምር ኢትዮጵያ ውስጥ በተዘጋጀ የቲክቶክ ክሬቲቭ አዋርድ በ4 አዋርድ ላይ ጮኝ 4ቱንም አሸንፌያለሁ ምናምን አይነት ነገር ቢያወራው በደንብ አቴንሽን ይሰጠዋል፣ ምናምን አቴንሽን ያገኛል። በዛ ማድረግ ይችል ነበረ። እሱን ነገር አልተጠቀመም። ለኢትዮጵያ ሴስቢር ነበር ሲታገል የነበረ የዛን ጊዜ። ዮኒ ማኛ እንግዲህ ዮኒ ማኛ ጥሩ ነገር ያወራል። ቶሚ የሌላውን ካልቸር አላወቅሽም። ቶሚ እኔ በጣም ቶሚ ይመቸኛል። ቶማስ ስፖርተኛ እንዲህ የአሜሪካን ልጅ አትገባውም፣ ይመጣብሃል። ጻብ ነው የሚመስላቸው። የሰው ልጅ ዝም ብለህ አትነካም። ቶሚ አንተ ጭፈራ ላይ አድርገህ እንደ ቀልድ ነው ልትገባ የፈለግከው። ኖ ብሮ ኖ፣ የሰውን ካልቸር ወቁ፣ የሰውን ባህል ወቁ። አይ ሲጀምር የሰውን ካልቸር አረዘ ዮኒ ማኛ ተው። ስፒድ ባህሪው እንደዚህ ነው። እንደዚህ አይነት ሰው ነው የሚወደው። ሲጀምር ግን ትንሽ አበዛው ነገር፣ ድንገተኛ ነገር ሆነና የሆነ ደስ አይልም በሰዓቱ እንጂ እንደዚህ አይነት ባህሪ እንደውም የስፒድ ባህሪ ከሆነ ስፒድን ሁሌ የምታየው ከሆነ ታውቀዋለህ። አሜሪካ ነገር ሰውን እንዲነካ ማለት ይገነጥላል። በጣም የተናደደው ማአሾ ስፒድ ለምን እየጨፈረ እንዳለ ገፋው ማለት በአበሻ የሆነ አራዳነ ተጫወትክ ማለት ነው። አበሻ አጋችሁ ታያላችሁ። ቶሚ ተቃራኒ ነው እያወራ ያለው ግን ዮኒ ማኛ እኔ አልተዋጠልኝ። ተሸውደሃል። ባህል ወቅ የሌሎችን አትነካም ዝም ብለህ እና እስክታ ብሎ ምናምን ገፋ ወጥ ብሎ ማጮ ጀመረ። ጋርዱ እንዴት አድርጎ እንዳሽቀናጠረ አይታችኋል። How was Ethiopia? Ethiopia was the best, bro. I should have did 2 days there, though. ቆጭቶታል። አይሶስ ቢት ሁለት ቀን ብቆይ ይሻለኝ ነበር እያለ ነው። I was right, bro. My prediction was right. ግምቴ በጣም ትክክል ነበረ ምናምን እያለ ነው እና ተመልሶ መምጣቱን ላይ ይፈልጋል። አይሶስ ቢት ኢትዮጵያ በአልጄሪያ የደረሰበትን ነገር እያያችሁ ነው አይደለ? በደንብ ስቴዲየም ውስጥ ገብቶ እንግዲህ እግር ኳስ ጨዋታ ላይ
ብዙ ነገር ሲወረውሩበት ነበረ። የነበረው አቀባበል ደስ አይልም ነበረ። አልጄሪያ ላይ ነበረ። ይነዝራል ነው ብላችሁ ኤዲት እንዲህ እንደዚህ ነው በቃ ልክ እዚህ ጋር እንደምታዩት ፒክቸር ነው። ኧረ ላሽ እቲ የሚገርም ኤዲት እግዚአብሔር ግብጽ ላይ በግብጽ ደግሞ በግብጽም እንደዚሁ ደስተኛ አልነበረም። We are here in Ethiopia. የገነት ንጋቱ ቅሌት ደግሞ በቃ ሰሞኑን እያነጋገረ ነው ያለው። ነፃነት ወርቅነህ በሞተ ሰዓት ላይ እንግዲህ ለደረጀ ኃይሌ ደውላ ሳያስበው ሪከርድ አድርጋው ለዩቲዩብ መሸቂያነት አውለዋለችና በጣም አሳዛኝ ገጠመኝ ነበር። ከሷ በጭራሽ የማይጠበቅ ማለት ነውና ደረጀም በዚህ ጉዳይ ምላሽ ሰጥቶበታል። እኔ አዝና በፊት የቀድሞ ወዳጅነታችንን አስበው የደወለች ነበር የመሰለኝ ሪከርድ እንደምደረግ ጭራሽኑ አላቅም ነበር ብለዋልና ደረጀም በጣም ከሷ የማይጠበቅ ስህተት ነው የሰራችው። እኔ እንጃ በጣም ይዘጋል። በጣም እናቴና ከነዛ ትልቅ ሰው አይጠበቅም። ምን ለመናገር እሷ ብዙ አይነት ኮንተንት መስራት ትችላለች፣ ብዙ አይነት የዩቲዩብ ቪዲዮዎችን መስራት ትችላለች፣ ታዋቂ ናት ምናምንና ሁሉንም ነገር ወደ ገንዘብ መቀየር እንጂ የሷዘንም ደስ አይልም። በሷ ደረጃ ደግሞ እንደው እኮ በእኛ ደረጃ እንኳን ብንሰራበት ምናምን እንደው እሺ ገብቷቸዋል። በሷ ደረጃ ባላት ኢሜጅ ምንም እንጃ የገንዘብም ምንም ችግር የለባትም። በዩቲዩብ ከበቂ በላይ እሷም ልጆቿም ገንዘብ ሰርተዋል። አሩ ነው ደስ አይልም በጣም ያሳዝናል። ደስ ብሎኛል። ለመጀመሪያ ጊዜ ጎንደር የመጣሁት የተሰማኝ ፍቅር ነው፣ የተሰማኝ ኩራት ነው፣ መከባበር ነው። እወዳችኋለሁ። ቴንክ ዩ ሶ ማች ጎንደር ጎንደር። ጃንም ለመጀመሪያ ጊዜ ነው ጎንደር ያላችሁ። ስለዚህ ጎንደር ትመጣለች። እንዴት አየሻት? ጃኒ ከብዙ ንግግር አችልም። ከአንድ ዓመት በፊት ምንድን ነው ያለው? ይህ ልጅ ምንድን ነው ማልወደው ነው ያለው? እየከበደኝ ነው የመጣው ነው ያለው። ምንድን ነው? አይ አይ አሌክስ አሁን አሌክስ ባለፈው ስትንጨረጨር እየሰማት ነበረ። አዶናይን ጠይቀነዋል፣ ደጋግሞ ጠይቆታል መሰለኝ። ስትሪም አብረን ሪያክት እናድርግ እኔ ጋር ና ምናምን ብሎ አልመለሰለትም። ጭራሽ ነው ሜሴጁን ያላየውና ተናዳለች። ጭራሽ አሌክስ ደብሮታል ነው የምላችሁ። በቃ
እና ከዛ በኋላ ደግሞ ድጋሜ ተናገረውና ከዛ በኋላ ደግሞ አሁን በስፒድ ጉዳይ ደግሞ ድጋሜ ደግሞ አዶናይ የሚገርም ይችላል በቃ የሚገርም ሰው ብሎ ደግሞ ማመስገን ጀመረ ማለት ነውና አንዳንድ ሰው ሪያክት ስታደርጉ ባይዘው አይፈረድም። እዛው ላይ የሚመጣላችሁን ሪያክሽን የምታደርጉ ከሆነ የምታሳዩ ከሆነ በጣም ከባድ ነገር ነው። ሀሳብ ይቀያየራል በየጊዜው። ያ እንግዲህ እንዴ ሲያምርባት ጭፈረው ራሱ አዶናይ ያን ቀን የሚሰራ የነበረው ስራ እጁ ላይ ያለውን ወርቅ የሰጠው ልጅ ነው አይደለ? እኔ ራሱ እኮ ሄጄ እኮ ኢንተርቪው ላደርገው ነበረ በነፃ ራሱ ለወርቅ ቤታቸው ፕሮሞሽን ልሰራላቸው አስቤ ነበር ጋይስ ታስበው። ከዛ ግን ለካ ተቀጣሪ ነው። የሚገርማችሁ ያውም የወርቅ ቤቱ ባለቤት ሆኖ አይደለም እጁ ላይ ያለውን ወርቅ የሰጠው ማለት ነው። ያውም የወርቅ ቤቱ ባለቤት ሆኖ ሳይሆን ተቀጣሪ ሆኖ ነው ጋይስ። በጣም የሚገርም ሰው ነውና ይመቸው በጣም። አገሪቷን ለማስታወቅ የሚያደርገው ነበር ትግል የነበረው ከፖሊሶች ጋር የተጋፋ ከካርዶች ጋር የተጋፋ ያደረገውን ነገር ኢትዮጵያ ስፒድ አሹ ያደረገለት ደግሞ ለሱ በጣም ነው እውነት ኢኮኖሚ ከመጣም ባይ ልቤ ነካኝ። አግኝቼ እንደው ባመሰግነው ደስ ይላል። አሁን ለሱ ተሰጠው እንዴ አይሰጣለሁ ምን ችግር አቅም ይሰጣል ያለኝ ይሄንም ሰዓት ቢሆን እሰጣለሁ። እጄ ላይ ማድረገው ነው ወርቅ የሰጠሁት ከእጅ ነው ያለው። አዎ ከእጄ ነው ወርቅ የሰጠሁት። ኦኬ እኔ እኮ ከመሸጫ እንትን ነው አይ ከእጄ ወርቅ የሰጠሁት የእጄ ስጦታ ነው የሰጠሁት። ከሀገር እኮ አይበልጥም። አዎ ሰው እንኳን ህይወቱን ይሰጣል ለሀገር። አዎ ናይስ በጣም ጥሩ ሰው ነው። እግዚአብሔር ነፃነት ወርቅ አይ ነው ምንም አታልክ ግድ የለም ግድ የለም አሸናፊ አልቅስ ማለቅስ የሚገባኝ የለፎት ዲዲ ማካ ተለምጬ ነበርኩ። የሚገርም እኮ ላይፍ ግን በቃ የቅርብ ጊዜ ነው እንግዲህ ትዝ ይለኛል ይህ ቪዲዮ ራሱ እግዚአብሔርን። ሁለቱም አሁን የሉም፣ ሁለቱንም አጣናቸው። ላይፍ በጣም ነው የሚገርመው። በጣም አሪፍ በጣም በእውነት እኔ ይሄንን ደፍሬ አልወስድም። በእውነት ደፍሬ እኔ ይሄን ይጃልም ጓደኛዬ ስላለ ከሱ በዚህ ያይቀልድ እኮ አሁንም በኢቤስ ያስመሰለች የምትል ነገር ነው። ባሁን እኔ ቺንሽልኝ ባይተዋል የሁለታችንም ነው። እኔ አንተ ባትኖር እኔ የተሻልኩ መሆኔን ማንም ሰው ስለማያውቅ የሁለታችንም ነው። በእውነት ምንጊዜም የማይረቡ ሰዎች መኖር አለባቸው። ይሄ የሁለታችንም ነው። አንድ ሳምንት አንተ ጋር፣ አንድ ሳምንት እኔ ጋር ይቀመጣል። ከ3 ዓመት በኋላ ይጀምራል ይሄ። እስከዛ ድረስ እኔ ጋር ይቀመጣል። ልክ ከ3 ዓመት በኋላ አስታውሰኝ ካርቱኑን አምጪ። አንተስ እግረኛው ብለህ የለ እንዴ? በትክክል እኮ እግር ሳይኖርህ ነው አንተ እግረኛ አይደለም። አንተ አንተ ምን ብለሃል? በቀደም ኢንተርቪው ላይ ራስህ ነው የተናገርከው። እግር ላይ እንደሆነ አንተ ሰው መጥተው እግር ላይ ነው ሲሉ እግር ካለ አንተስ እግረኛው ለምን በጣም አንተ ሰው አይናገርም ብለህ አታስብ። ሰው አይናገርም ብለህ አታስብ። አንተም ሰው አይናገርም ብለህ አታስብ። አትናገር፣ አታካታርገኝ። ምን ይሻላል? ሶፊ ግን በረባለሽ በደር ትሙቅ አገር አሳይላላ ጎንደር ይሄ ልጅ ምን ይሻላል ግን?
እኔ እንደዚህ ተረጋግቶ ጋበኝ አመራው ነበር ይዛኔ ሁላ ምን አልኩኝ እንደሆነ አላውቅም። ብቻ ግን ታወሪ ነበር። ታይ ተረጋግቶ ምናምን እንደዚህ ባያረኝ አብሮ ነበር። እሱ የእሱ እንግሊዝኛ ደግሞ በስመ አብ በአስተርጓሚ እንኳን አይሆን። አይ መጀመሪያ ላይ እኮ እዚህ ጋር እንዲህ እየገባው ነበር ቢያንስ መቼ ነው ሰርጋችሁ? ሌላ ሰርግ ሰርግ ሲላስ አበባዮሽ አላለም። ኧረ ላሽ መቼ ነው ሰርጋችሁ? ሌላ ጸበል ነው ሙስሊም ነው አይደል? ይልጅ ጸበል አረጨውም። ለአባቴ ተናገሪ ምን ያደርግሻል ያልከው? ማንም ያፈርጠኝ አባቴ የእነማ አባት እኔ ራሴ አፈርጠዋለሁ እንዳላፈርጠው አባትህ እኔ ነኝ ስትሮንግ ከአባትህ የሚበልጥ እኔ ነኝ። አባቴ ያፈርጥሻል አልከኛ። ይመቸው ለአባቴ ወዳጁ ኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን ሰምቻለሁ። ነፃነት ወርቅነህ ቤተሰቦቹና የኢትዮጵያን ሕዝብ መጽናናትን እመኝላችኋለሁ። ሁላችሁ ነፍስን በገነት ያኑር። በጣም ወደው በጣም ማክብረው በጣም ማደንቀው አርቲስት ነበር። ከዚህ ዓለም በሞት ተለይቷል የሚለውን ዛሬ እንግዲህ ሰምተናል። ሁላችሁ እባካችሁ የበኩላችሁን የልመና መንፈስ የተወጋዩን እንዲህ እኔ እኮ ጥሩ ነገር ተናገረ ብዬ በምዳ እሺም በዚህ ያለ መሳቅ ይቻላል እንዴ? ምንድን ነው በላቸው። ኧረ በመድኃኒዓለም ይህ ልጅ በቃ ሁሌ በኩላችሁን እንዳለ ሁሌ እንደለመነ እንዴ ምን ይሻላል? እሺ እንኳን እስከ መጨረሻው ትግል ላይ ነበር። ግን ለምን የመጨረሻ ቀረጻ ነው? የመጨረሻ ቀረጻ ነው። በድጋሚ ይኸው እሺ አራቱ መምህራኖች ናቸው። አይዞ ይማር እኛ እናንተ አይደለም ይማር። እሺ ሰዎች በምን ምክንያት ጌቱ ሰዎች በምን ምክንያት ወደ ሌላ ቦታ ሊጓዙ ይችላሉ? በመፈናቀል። አብዛኛው ኢትዮጵያ የሚወደው የምን ጊዜም ተወዳጅ ልቦለድ መጽሐፍ ጥቀስ። ልቦለድ አለማየሁ አዲስ አለማየሁ። እሺ ማን ነው የአዲስ አለማየሁ? የአዲስ አለማየሁ ነው። ሰዎች አዲስ ቋንቋ በምን ምክንያት ሊለምዱ ወይም ሊያውቁ ይችላሉ? በስራ ምክንያት። የትራፊክ ፖሊስ በስራ ላይ ከሚይዛቸው ነገር ውስጥ አንዱን ጥቀስ። ስራ ላይ ያለ ዝም ከሚል ሰው ይልቅ የሚስቅ ሰው ነው ቁስሉን የሚደብቀው ይላል ፊሽካል። ወንት እየሄደ ነበር። አዶናይ ሎሚ ተወረወረበት። ጃኒ ድረሽ ነው። በጣም ነው የምናመሰግንህ አዶናይ። አንደኛ ጎንደር ሄዶ ያደረገው ነገር፣ ሁለተኛ የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ እየጠራ፣ ሶስተኛ ይሄ ብሔር ፖለቲካ የሚባል ምን የሚባል የዚህ የጥል ግድግዳ ጭራሽ ከፖለቲከኞችም አድናቆት ማግኘት ጀመረ አዶናይ። ያንን የጥል ግድግዳ ነው እየሰበርክ ያለው።
በጣም ደስ ብሎኛል በወጣት አዶናይ። ጎበዝ በርታ። ከልቤ ነው የምናገረው። በጣም ደስ ብሎኛል። በብዙ ነገሮች ወጣት ስትሆን ንጹህ አይምሮ ሲኖርህ የፖለቲካ ኮተት ሳይኖርህ ሲቀር እንዲህ ነው የምትሆነው። ከጀርባ የሚጎትትህ የፖለቲካ ኮተት ሳይኖር ሲቀር በራስህ ነው የምትጓዘው። ወጣትነት እሱ ነው ባይዘው። ስብሐት ገብረ እግዚአብሔር ያለው ወጣትነት ይሄ ደፋር ነው፣ ላመንክበትም ትሞታለህ ነው የሚለው አይደል ወጣትነት። የስብሐት ገብረ እግዚአብሔር የአያትህን ወይም የአባትህን ንግግር ነው እያደረክ ያለው አዶናይ። በጣም ቴንኪው እያደረከው ላለው ነገር ከነ ቡድኖች። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንግዲህ እንደዚሁ በሌላ ወቅታዊና ትሬንዲንግ እንዲሁም ደግሞ አዝናኝ በሆኑ ቪዲዮዎች እስከማገኛችሁ ቸር ቆዩልኝ። ባባይ